እናቶች ወይም ልጆች አባቶቻቸውን ይዘው ሲጫወቱ ወይ ወክ ሲያደርጉ እቀናለሁ አለኝ። መድኃኔዓለም ምስክሬ ነው። በጣም ነው መፈጠሬን የጠላሁበት ቀን የዛን ቀን ነው። ምን ነው እግዚአብሔር ሆይ በቃ ያን ሰዓት ያ መኪና ተገልብጦ በሞትኩኝ ያልኩበት ሰዓት ነው። ወይ ዞር ብልለት ደስ ይለኝ ነበር። ውስጤ ስብር ነው ያለው እና ለእህቴ ሄደው ምን አላት፣ ኢቢኤስ ሌላ አስፈልገው ወይ አላት ማለት ነው። አያችሁ ልጁ አባቱን የሚፈልግበት መጠን ምን ያህል እንደሆነ፣ ምን ያህል ርቀት፣ ምን ያህል ጭንቀት እንዳለበት ውስጡ። እኔ የምፈልገው አሁን የልጄ መልስ እንዲመለስለት ነው። አባትነቱን እንዲያምንና የአባትነት ፍቅር እንዲሰጠው ብቻ ነው። ፍቅር አልጎደለበትም። እናትም አባትም ሆኜ አሳድጌያለሁ፣ ቤተሰቦቼም ልክ እንደዛ። ነገር ግን በቃ ጉዳዩ ጥግ ድረስ ተኪዶበት ዲኤንኤን ተመርምሮ ይካስልኝ። በቃ እኔ ልጄን ይካስ ወይ የልጄን ጭንቅላት መፈወስ አልቻልኩኝም። ትምህርቱን በስነ ስርዓት መማር አልቻለም። በቃ ውስጡ ሁሉ ጊዜ ጥያቄ አለና በዚህ አግዙኝ። እግዚአብሔር ምስክር ነው። ሆድ አሁን በልቶ አሁን ይረበዋል። የማይመለስ ጥያቄ ነው ውስጥ ያለው የማይመለስ እና ከእርዳታው ይልቅ በዚህ ነገር ላይ ብታተኩሩልኝ በእግዚአብሔር ፍቅር ጠይቃለሁ። በቃ የልጅ አይምሮ እንዲታከም ይሄንን ነው የምለው እና ብትችሉ ልጄን አግኝታችሁ እዚህ ያላችሁ እንትሽን ብትሆኝ በልጆች እናት የልጄን መልስ በቃ እንድትመልሱለት ፈልጋለሁ። ይሄ ነው ጥያቄ። አመሰግናለሁ። ስለዚህ ትክክለኛ ስምሽ ማን ነው የሚባለው? እስኪ ንገሪን። ሮማን፣ የመታወቂያ ስሜ ሮማን ፈንታውን ነው የሚለው። ልታገኛቸው ትፈልጊያለሽ? አዎ። ትንሽ በእምነት ደበበ ቀጥሎ ያለውን ስም ታውቂዋለሽ? አዎ። ማን ነው? በእምነት ደበበ እስጢፋኖስ ባልቻል። እኚህ ናቸው። እሺ፣ ነገር በጣም ከልቤ አዝኛለሁ። በእውነት ረዥም ሰዓት በስልክ ተወያይተናል። እንደዚህ አይነት ነገሮች እንግዲህ ጊዜው ጽዋው የሞላ ይመስለኛል እና ስለሆነብሽ ነገር በቅድስት ቤተክርስቲያን ስም እንደው እንደ አንድ ተራ ምዕመን የከበረ ይቅርታ እጠይቃለሁ። ቤተክርስቲያን እንግዲህ በእንደነዚህ አይነት ሰዎች ትለካለች ብለን አናምንምና ምናልባት ዛሬ ምሽት 5 ሰዓት ላይ በኢትዮጵያ አቆጣጠር ተገናኝተን ያለውን ነገር ለመላው ኢትዮጵያውያንና ኤርትራውያን ደግሞ አንቺ የቅዱስ ቤተክርስቲያን ልጅ ነሽ፣ ትጋትና ብርታትሽን ሁሉ ሼር አድርገሽኛልና ስላለፈብሽ ጊዜያት በእውነት ከልብ እንደ አንድ ኢትዮጵያዊ እንደ አንድ ዜጋ ከልብ አዝኛለሁና ስለዚህ ትክክለኛ ስምሽ ማን ነው የሚባለው? እስኪ ንገሪን። ሮማን፣ የመታወቂያ ስሜ ሮማን ፈንታውን ነው የሚለው። እሱም የሚያገኝ በቃል ኪዳን ፌስቡክ ስሜ ቃል ኪዳን ስለሆነ እሺ። ስለዚህ ፈቃድሽን ትሰጪናለሽ። መላው የደረሰብሽን ነገር እውነትን እውነት በሉ። እንደዚህ አይነት ሰዎች በሴት ልጆች ላይ ለሚቀልዱ መልስ ይሆን ዘንድ ለማቅረብ ፈቃደኛ ነሽ አይደለ? በትክክል ምንም ችግር የለውም። እሺ፣ ከልብ ነው እኔ እንግዲህ ሂጃለሁ በምችለው አቅም በውስጥ ለማዋራትም እነሱንም ዘመዶቹንም ቤተሰቦቹንም አገሩ ድረስ ሄጄ ሁሉንም ለማሳመንም ሞክሬያለሁ፣ ጥሬያለሁ። እኔ በአቅም የምችለውን አድርጌያለሁ። ሚዲያም እንዳይወጣ ብቻ እኔ የሚያስፈልገኝን ነገር በስነ ስርዓት እንዲያደርግ ቤተሰቦቹም ደግሞ ገበናውን እኔ እሱ ገበና ብዙም የሶሻል ሚዲያው ምንትን ስለሌለኝ ኢንፎርሜሽኑም ስለሌለኝ ብቻ ያደረኩትኝ እሱን ቤተሰብ ማናገር በቃ እስከ ጥግ ይጃለሁ። ለሁሉም ግን ጭራሽ እኔን ማሳደድ ነው የፈለጉት። ዛቻ ነው እና እንደዛ ስለሆነ ስለዚህ ደስተኛ ነኝ በጣም ግድ ነው፣ እውነትም ነው። ጥሩ እንግዲህ ምንድነው እንግዲህ ዛሬ ምናልባት በሶሻል ሚዲያ ፎቶአችሁም ከተለቀቀ በኋላ እኛም ደርሶን ለትውልዱ ካሳየን በኋላ ቤተሰብም እየደወለልሽ ነው። አቁሚ፣ የሚያስፈልገው ነገር ይደረግልሽ እየተባለሽ ልመና ላይ ነሽ። እስከ ዛሬ ግን እንደዚህ ጠይቀውሽ ነበር? እኔ እንደውም እኔ አልወጣሁም፣ ምንም ያልኩትም ነገር የለም። ግን ገና ያው እኔ ስለምታወቅ ስለሚያውቁ ገና ለገና ሜዳ ላይ ትወጣ ይሆናል እሷም በሚል የሩቅ ነኝ፣ እኔ የማውቀው ነገር የለም። እናወራ ከኔ ጋር መጥቼ ምናምን አለኝ። እኔ ከእናንተ ጋር የማወራው ነገር የለኝም፣
የምችለውም በሙሉ አድርጌያለሁ። ማውራትም ካለበት ማናገርም ካለበት መለመንም ካለበት ራሱ ባለቤቱ እንጂ አንተ የሩቅ ዘመዱ አንተን አይመለከትም አልኩት። መልካም። ስለዚህ እውነት ነው። እኛ ሰው ቤተክርስቲያን በእነዚህ ሰዎች አትለካም። ትላንትና እንደዚሁ ለክህነታቸው ሳይታመኑ ብዙ እህቶቻችንን ያስነወሩ ሰዎችን ነውር ነው ብለን እንደተናገሩን ሁሉ በአንቺም የደረሰው ይህ ስለሆነ ምሽት እንግዲህ 5 ሰዓት በኢትዮጵያ አቆጣጠር ተገናኝተን ለመላው ኢትዮጵያውያን ኤርትራውያን እውነትን ለትውልዱ እንድታሳይና ፍትህ ለእህታችን ፍትህ ለልጃችን የሚል ነገር ነውና ከልብ ነው ማከብርሽ ቃል ኪዳን፣ ከልብ ነው ማመሰግነው። እንግዲህ እኔ ሞክሬ ነበር፣ ስልክሽ አይሰራም ነበረ። ከዛ በኋላ ግን አንቺው አስበሽ ስለደወልሽልኝ ከልብ አመሰግናለሁ። አላትን ጥንቅቅ አድርጌ ሰርቼ በ12 ዓመቷ አስደማሚ መዝሙር የሰራውላት እኔ ነኝ። ልጄ ናት፣ ለኔ በእውነት ልጄ ናት፣ እንደ ልጄ ማለት ነው። አሁን የኔ ልጆች የሚያውቁት እሷን ነው። ግሸን ዜድ ይዣት ሄዳለሁ። ከእህቷ ጋር ነው ከብኗ ጋር ነው የምትመጣው። ምን የምትለው ዮርዳኖስ በአንደኛው ቀን ግን በቃ የቀን ጎዶሎ ላይ ጣላት። የቀን ጎዶሎ ላይ ጣላት። አንደኛ ገንዘብ ለመደች። ከትምህርቷ ጎን ለጎን በየቦታው በዛ በድምጽ አጠራለች። እህቷ ቅዳሜና እሑድን ይዞ መሄድ ሲገባ ቤተሰቦቿም እንግዲህ ያ ገንዘቡ ምን እንዳረጋችሁ አላውቅም ለቀቋት። ከዛ አርባ ምንጭ የሚባል ሀገር እንድትሄድ ተደረገ። ማለት አርባ ምንጭ የሚባል ሀገር ለጉባኤ ለአገልግሎት ትሄዳለች። ቀድሞ የሄደ ሰባኪ ወንጌል አለ። ቀድሞ የሄደ የቅድስት ሥላሴ መንፈሳዊ ኮሌጅ ስብከት ከዛ የተመረቀ ወይ ወቅቱ እየተማረ ያለ ሄደ ማለት ቀድሞ። ስለዚህ እሱ መምህሩ ይቀበላታል ተብሎ ነው የተሸኘችው። እና መንገድ ላይ መኪና ተገለበጠ፣ ብዙ ሰው ሞተ። እንደ ድንገት እሷ ተቀጠቀጠችና ከመኪና አደጋው ተረፈች ማለት ነው። ከዛ ተረፈች እንደምንም ከአርባ ምንጭ ወደ 40 ምናምን ኪሎ ሜትር አካባቢ ገጠር ነው፣ እዛ ሄደች ጉባኤው እስኪያልቅ ተብሎ ማለት ነው። የሚዘገንን ነገር ነው ነገር ይቺን ዮርዳኖስን ይቺን ህፃን ያ አደራ ጠብቅ የተባለው ካህን እንግዲህ ካህን አልነበረም በወቅቱ፣ ሰባኪ ዲያቆን ነው። ከዛ በኋላ እዛ መቃብር ቤት ነው የሚያርፉት፣ ገጠር ነው። ሁለት ዲያቆናትን አንዱ አፏን አንዱ እግሯን ይዞለት ያ ሰባኪ ደፈራት፣ ከክብር አሳነሳት። የታመመች ተመልከቱ፣ እንዴት ሰው ሃይማኖቱን እንደሚቀይር ነው የምነግራችሁ። ደፈራት። በመጀመሪያ ግንኙነት ጸነሰች። እንዴት ወደ ቤቷ ትመለስ? እስከ 6 ወር ድረስ ያ ሰባኪ እንደባል ረዳት። ከ6 ወር በኋላ ሌላዋ ዘማሪ ሚስት ከአሜሪካ መጣችለት ለዛ ለሰባኪ።